ሰው ሀብት አስተዳደራችሁ ላይ የባለፈው አመት በጀት አመታችሁ ይመስለኛል ወደ 100 ሚሊዮን ብር የከሰራችሁት ከዚህ ከስርቆትና መልሶ እሱን ለመገንባት በተደረገ ጥረት ነውና እዚህ ጉዳይ ላይ የሆነ ነገር ማየት ካልቻላችሁ በኤጀንሲዎች እየተበዘበዙ ያሉ አካላት አጠገቡ ያለ አንድ ሰው በሰዓቱ ደሞዙን እየተቀበለ እዚህ ጋር ያለው ደግሞ በሰዓቱ አለመዘረፉ ሳያንስ በሰዓቱ ሳይቀበል እየቀረ አብረው እነዚህን አካላት አንዱ ሌባ አንዱ ዘበኛ ማለት እኮ ነው። እኩል መስሪያ ቤት ሊጠብቁ እኩል የማያገኙ በተመሳሳይ አሽከርካሪዎችን ፊልድ ሲወጡ አንዱ ምናምን ፐርሰንት ለኤጀንሲ እየሰጠ አንዱ ደሞዙን እየበላ እነዛን ሙያተኞች ይዞ ለሚሄዱት ሙያተኞች በራሱ የመተባበር የተነሳሽነት እንትኑን ምስቅልቅል ውስጥ የሚከተው ነውና ሰው ሀብት አስተዳደሩ ላይ በተለይ ከስትራቴጂክ እቅዱ ጋር ምንድነው ያሰባችሁት? አንዳንድ ጊዜ ለመክሰራችሁ ምክንያት ከሚሆኑት በተለይ ከስርቆት ጋር በተያያዘ ከፍተኛ ፈተና አለበት አይደል? የፋይበር ኦፕቲክሱ ምናምኑ እንደዚህ አይነት ነገሮች አሉት እና ኢትዮ ቴሌኮም ደግሞ ወደ 18000 19000 የሚገመቱ የጊዜያዊ ጥበቃ ሰራተኞች አሉት። እነዚህ ሰራተኞች ስለ እውነት ለመናገር እዚህ ድረስ መጥተው እኛ ጋር ቅሬታ ሲያቀርቡ የነበሩ አካላት አሉ። በጣም የተማረሩ በተለይ አሽከርካሪዎችና ጥበቃ ሰራተኞችን በተመለከተ ከዚህ ከኤጀንሲ ጋር በተያያዘ አሁን አንድ ሚዲያ ላይ ስመለከት አንቺ እነዚህን አካላት ልክ እንደራስሽ ሰራተኞች ወይም እንደ ኢትዮ ቴሌኮም ባልደረባ ነው የምትቆጥሪያቸው፣ ግን ደሞዝ የሚከፍላቸው አካል ያ ኤጀንሲ ነው። ልክ ከናንተ ጥበቃ ሰራተኞች እኩል ደሞዝ አይከፈላቸውም ወይ ይዘገያል ወይ ምን። በዚያ ላይ ደግሞ ያ የተባለው ጉልበት ብዝበዛው ፐርሰንቱ እንደተጠበቀ ሆኖና በየትኛው ተነሳሽነት የናንተን ኦፕቲክስ ሊጠብቅልሽ ነው? ከፈለገ እንደውም አብሮ ተባብሮ ሊሰርቀው ካልሆነ በስተቀር እንጂ። ከኤጀንሲ ሰራተኞች ጋር በተያያዘ ለተነሳው ጥያቄ እንደዚሁም ከጥበቃ ሰራተኞች ጋር እንዳልከው ነው። በጣም በርካታ ሰራተኞች አላችሁ። እንግዲህ በድምሩ ወደ 34000 ገደማ ደርሰናል። ኮንትራትና ቋሚ ተደምሮ ማለት ነው። እንዴት ነው ከሪፎርሙ ጋር የምትቀጥሉት የሚለው ቅድም የተነሳው ጥያቄ ይሄ ተጨምሮ ደግሞ የኤጀንሲ ሰራተኞቻችን በኤጀንሲ በኩል ደግሞ ሰርቭ የሚያደርጉንም መሰረታዊ ጥያቄያቸው ኢትዮ ቴሌኮም በቀጥታ ኢትዮ ቴሌኮም ጋር እንሆን ኤጀንሲው ጋር እንሆን ነው። ለተቋሙ ፈታኝ የሆነበት አሁንም ያለው ሰራተኛ በርካታ ነው። እንደገና ተጨማሪ ሪፎርም እየመጣ ተጨማሪ ሰራተኛ ማስተናገድ ከባለፈው አመት ጀምሮ በርካታ የስራ ክፍሎች ተጨማሪ የሰው ኃይል ቅጥር ጠይቀው ራሱ አልተፈቀደም። የከለከልንበት ምክንያት ውስጥ ያለውን ሰራተኛ ውጤታማ ለማድረግ ፕሮዳክቲቪቲ የምንለው አንደኛው የሴክተራችን የቴሌኮም ሴክተር መለኪያችን ነው። ሁሉም የሚለኩበት ኢምፕሎይ ፕሮዳክቲቪቲ ፐር ከስተመር ወይም ደግሞ ፐር ላይን ይታያል ማለት ነው። አንድ ደንበኛ ለማገልገል ምን ያህል ሰራተኛ ነው ያለው የሚለው ይሄ በጣም ወሳኝ ነው። ስለዚህ ተጨማሪ ለመሸከም አሁን እንደገና እነሱንም ራሱ ችግር ውስጥ ነው የምንጥላቸው። ሪፎርም እየመጣ በቋሚነት ምልህ ይሄ ሰፖርት ስራ ላይ ብቻ አይደለም ክሪቲካል ስራዎቻችን ላይ ጭምር ቅጥር እንዲቆም ነው ያደረግነው። ጤናማ የሆኑት ተከራካሪዎች ሌላው ቀደም ሲል ያነሳነውን የፖለቲካውን ምናምን እና ዝም ብሎ ለማጠልሸት የሚደረገውን ትተን ጤናማ የሚባሉ አካላት የተወሰኑ ፕሮፌሰሮች ሳይ ይችን እንደ መከራከሪያ ያነሷታልና አንቺ እንደ አንድ ዋና ስራ አስፈጻሚ በዚህ ላይ ያለሽ ግንዛቤ መረዳት ምንድነው? ብዙ መረዳት ቢኖረኝም በሴክተሩ ይሄኛው ሮል ኃላፊነት የሚኒስትር ኦፍ ፋይናንስ ስለሆነ በጥልቀት ባልሄደበት ነገር ግን ኮንሰርናቸው ትክክለኛ ኮንሰርን ነው። ቅድም እንዳልከው የሚያጠለሹ አካላት እንዳልከው ይኖራሉ። ደግሞ ፖዚቲቭሊ ኮንሰርን ማንሳት ስጋት አለን እንዴት ነው ይሄንን ወደፊት ማኔጅ የምናደርገው የሚለውን ስጋት ማንሳታቸው ተገቢ ነው ብዬ ነው የማስበው። እና ምናልባት ይሄንን ከውጭ የሚገቡ ስልኮችን የመመዝገብ የመክፈት የመሳሰሉት ስራዎች ተጀምረው ነበር አንድ ጊዜ። አሁን ቀረ መሰለኝ። ለምን ቀረ? ምክንያቱም በቃ አሁንም ሌባው እንደጨመረ ነው። ሰዎች ደግሞ ስማርትፎን ብቻ ሳይሆን የሚጠፋባቸው መረጃም ጭምር ነው የሚጠፋባቸውና በቃ አንድ ስማርትፎን የባለቤቱ ብቻ እንዲሆን ማስቻል እኮ ጥሩ ነው ማለት በቃ ቢጠፋበትም ከሱ ውጪ የማንም መሆን እንዳይችል ማድረግ የሚቻልበት አሰራር ቢኖር ግልግል ነው። ሁለተኛ የሀገር ውስጥን ማምራቾች ደግሞ ያበረታታል አይደል? ከውጪ የሚመጣው እናንተ መመዝገብ ሲጀምሩ በዚህም በኩል አንድ ጠቀሜታ አለው። በዚያም አንድና ምን በልኪ ሆኖባችሁ ነው? ለምን ተዋችሁት? ጥሩ አይደለም። እውነቱን ለመናገር አንድም የኢንተርኔት አጠቃቀሙን በጣም ገድሎት ከነበረው አንዱ እሱ ነው ራሱ። አንደኛ ቅድም ጥሩ ጥያቄ አንስተልን ነበረ። ከውጭ የሚመጡ አካላትም የሀገርንም ገጽታ ብለህ ነበርና መጀመሪያ ትልቁ ችግር የነበረው እኔ እንደመጣው የኢትዮ ቴሌኮም ስራ ቴሌኮም ሲም ካርድ መሸጥ ሳይሆን ቀፎ መመዝገብ በትክክል አይደል።
በጣም ብዙ ዜጎች ደንበኞቻችን ቴሌኮም አገልግሎት ማግኘት ሳይችሉ እኛ ቁጭ ብለን እየመዘገብን እየሰራን ያለነው ቀፎ መመዝገብ ነው። ሌላ መንገድ እያለ ይሄንን እንዳልከው ምናልባት አውትሶርስ በማድረግ ወይ ሌላ ዘዴ የለውም። በመጀመሪያ የኢትዮ ቴሌኮም የስራ ድርሻ መሆን ያልነበረበትም የደንበኛ ቁጥሩም እንዳያድግ እንቅፋት ከሆነው አንዱ የቀፎ በተቻለ አቅም በተለይ ስማርትፎን ይወድቃል፣ ይሰበራል እንደምታውቀውና ቶሎ መቀየር የሚፈልጋል አይደለ? ስለዚህ ለዛ እንደውም አስቻይ ሁኔታ ነው በደንብ ብዙ አቅርቦት ነው መፍጠር ያለብን እንጂ ሂንድራንሶች እነዚህ እንዳያገኙ የሚያደርግ ነገር መፍጠር የለብንም። እሱንም በጣም ብዙ ከውጭ የሚመጡ ሰዎች እኮ አንድ ሲም ካርድ ለማግኘት ፓስፖርት ኢንትሪ ባሪየር የምንለው አንዱ እሱ ነው። ትክክል አይደለም። ሲም ካርድ በቀላሉ ማግኘት አለባቸው። አሁን ያለው ሁኔታ እሱ ነው። ነገር ግን ደግሞ አሁን እነዚህን ያልካቸው እነዚህ በግሬ ማርኬት የሚገቡ ፎርጂድ እንትኖችን ለመቆጣጠር የሚያስችል የተለያዩ ሜካኒዝሞች ስላሉ በነዛ መስራት በሲስተም መታገዝ ነው የሚያስፈልገውና ደንበኛ ማጓላት በተለይ ገጽታውን ራሱ አበላሽተው ነበር በይ። ሌላ አንድ ሁለት ነገር ወደ ግልሽ ጉዳይ ልግባና ኢትዮ ቴሌኮም በዋና ስራ አስፈጻሚነት ከመምጣትሽ በፊት በበርካታ ዓመታት እዛም ሰርተሻል መረጃዎችን ስመለከት በኃላፊነትም ደረጃ ጭምርና ከዚያ ደግሞ ወደ 7 ዓመት የሚቆይ ደግሞ የራስሽ ኩባንያ አቋቁመሽ እንደነበር ሰምቻለሁ። አሁን ያ ኩባንያ የተደረሰ ምን አይነት ስራ ነው የሚሰራው? ማን ነው የሚመራው? ምናልባት የጥቅም ግጭት ሊፈጥር የሚችል ተመሳሳይ አይነት ኩባንያ ይሆን ወይ? እሱን ተመልካቾቼ ቢያውቁ ደስ ይለኛል። በጣም በሚያሳዝን ሁኔታ በጣም ወደው ተቋም ራሴ ራዩን የቀረጽኩት ስያሜውንም ብራንዱንም የሰራሁት ተቋም ቢሆንም ለኢትዮ ቴሌኮም ሲባል ግን ሳክሪፋይ ያደረኩት ወይም እንግዲህ የተወኩት ተቋም ነው ማለት ነውና ምናልባት በውስጥ የነበሩ ሌሎች ሰራተኞችም ቴክኦቨር አድርጎ እንዲጠቀሙበት እንዲሰሩበት ፈልግም ያው እንግዲህ ባለራዩ በሌለበት እንግዲህ አንዳንዴ አስቸጋሪ ይሆናል መቀጠል አልቻለም ማለት ነው። ምናልባት ስያሜው ብቻ ነው ኦልሞስት ያሆን ያለውና የጥቅም ግጭት ላልከው የለውምም እየሰራም አይደለም ማለት ይቻላል። እሺ ሌላው ትልቁ ምንድነው ፍላጎትሽ ብትሆኚ ምናምን የሚልም አንድ ቦታ ላይ ለቀረበልሽ ጥያቄ ብዙ ከንግግሮችሽም ውስጥ በርካታ ቪዲዮዎችሽን ለመመልከት ስሞክር የዚህ ሰው ደስ ብሎት እንዲኖር ወይም የተሻለ ህይወት እንዲኖር ነው የምንንቀሳቀሰውና ደስተኛ ሆኖ እንዲኖር የመሻት ጉዳይ ነው ትልቁ ህልምሽና ግን ደግሞ በቤተሰብ አስተዳዳሪነት ያልተፈተነ አቅም አሁን ይህን ሁሉ ህዝብ ማስተዳደርና የነሱን ደስታ በራሱ ለማጣጣም አንቺ ቤተሰብ ኖሮሽ ወልደሽ አግብተሽ ምናምን ሳይሆን እንዴት ይሆናል የሚል ነገር ያነሳሉ። ሌሎች ደግሞ የስነ ልቦና ጥናት አቅራቢ ነን የሚሉ አካላት ደግሞ በዚህ እድሜ ላይ እንደዚህ ትዳር ሳይዙ ይሄን የሚያል መስሪያ ቤት እየመሩ ምንትን መኖር አንዳንድ ጊዜ የግለኝነት ፍላጎት ወይም ራስ ወዳድነት ነው በሚልም የሚገልጹት አሉና ሰውን ለማወቅ መጀመሪያ እንደሱ ነገር አለና ይሄ እንዴት ነው ብዙ ሰውም ይጠይቅሻል ብዬ አስባለሁ። እንዴ እስኪ ይሄንን ሀሳብ ስጪበት። ነው እንዴት እንደመመለስ እንደምችል ማለት ነው። ራሱን የሚወድ ሰው ምን ሊያረግ እንደሚችል እንግዲህ ለራሱ ብዙ ጊዜ ይሰጣል። ሜቢ አላቅም መስፈርቱ ምን እንደሆነ ግን የሚመስለኝ ማለት ነው ብዙ ዋጋ ለሌላ ለምን ይከፍላል? በተለይ አቅም ካለው አይደለም አንድ ትልቅ እንደ ኢትዮ ቴሌኮም ያለ ግዙፍ ተቋምን ማብቃት ብቁ ማድረግ ውጤታማ ማድረግ የሚችል እውቀት፣ ጥበብ፣ ማስተዋል፣ መሰጠት በገንዘብ የማይተመኑ በተለይ መሰጠት ኢሞሽናሊ ኮኔክትድ መሆን ምንድነው ሰው ልቡ መዝገቡ ባለበት ነው እንበል አይደል? ስለዚህ እንግዲህ ራስ ወዳድነት ነው ላሉት ማለት ነው። ራስ ወዳድነት በምን እንደሚለካ በእነሱ እሱን ጥያቄ ለጠየቁ ሰዎች አላውቅም። ራሳቸውን የሚወዱ ሰዎች ግን አንደኛው መገለጫቸው አብዝተው ለራሳቸው ጊዜ መስጠት ከማረፍ ጀምሮ ሊሆን ይችላል አይደል? ሌሎችን ማገልገል ግን ስለ ሌሎች ብዙ ዋጋ መክፈል ከእንቅልፋቸውም ሆነ ከእድሜያቸው ከዘመናቸው ራስ ወዳድነት ነው ብሎ ለመውሰድ ያስቸግረኛል። ግን ደግሞ ራስን መውደድ ምንድነው የሚባለው? እንዴት አድርገን ትረዳኛለህ? ባልንጀራህን እንደ ራስህ ውደድ ነው። ዶንት ቢ ኢን ላቭ ዊዝ ዮርሰልፍ ማለት ይሄ ምንድነው ሰልፊሽ መሆን ትክክል አይደለም። ግን ራስን መውደድ ራስህን ማክበር ራስህን መቀበል ካላወቅኩኝ እኔ ስሜነህን ከብረውም ራስን ካላንቆለጳጰስኩ ማን ያንቆለጳጰሰኛል? እንደሱስ ማለት ፈልጌ አይደለም። ግን ምንድነው ፍቅርን ማክሰብ ሌሎችን እኮ የምትንከባከበው ለራሱ ማይሆን ሰው ለማንም አይሆንም።
ለሌሎች እኮ በመጀመሪያ የኔ እንትኑ መሰረታዊ መርሄ የሰው ልጅ በእግዚአብሔር አምሳል ተፈጥሯል።